ይባረክ። እንኳን ለ2018 የትንሳኤ መታሰቢያ በዓል በሰላም አደረሳችሁ። እዚህ ቤተክርስቲያንም ያላችሁ አገልጋዮች ምእመናን እንኳን ለ2018 የትንሳኤ መታሰቢያ በዓል በሰላም አደረሳችሁ። እንዲያውም በዓለም ዙሪያ ሆናችሁ ይህንን መልእክት የምትከታተሉ ሁላችሁ እንኳን ለ2018 የትንሳኤ መታሰቢያ በዓል በሰላም በጤና አደረሳችሁ። የእግዚአብሔር ቃል ሲናገር አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንደዚህ ይላል፣ እንግዲህ ያለ እርሾ እንዳላችሁ አዲሱን ልትሆኑ ዘንድ አሮጌውን እርሾ አስወግዱ ይልና ፋሲካችን ክርስቶስ ታርዷልና። በኢሳይያስ 53 ኢሳይያስ እንደጻፈልን እንደተናገረው እርሱ ስለኛ ተሰቃይቷል፣ እርሱ ስለኛ ተጨንቋል፣ እርሱ ስለኛ ተገርፏል፣ እርሱ ስለኛ ቆስሏል፣ እርሱ ስለኛ ራሱን አሳልፎ ሰጥቷል። እግዚአብሔር አምላክ የሁላችንም በደል በእርሱ ላይ አኑሯል። ተጨነቀ፣ ተሰቃየ ይላል፣ አፉንም አልከፈተም። ሲዘባበቱበት ዝም አለ፣ ሲገርፉት ዝም አለ፣ ሲተፉበት ዝም አለ፣ ሲሰድቡት ዝም አለ፣ ራስን ከመስቀል ላይ አውርድ ሲሉት ዝም አለ። የሁሉ ፈጣሪ የሁሉ ጌታ የሆነ ሁሉን ቻይ የሆነ አምላክ ዝም አለ። ስለኔና ስለናንተ ኃጢአትና በደል ሲል ራሱን አሳልፎ ሰጠ፣ ተሰቃየ። እኛ እንዳንሰቃይ ተሰቃየ፣ እኛ እንዳንጨነቅ ተጨነቀ፣ እኛ እንዳንታመም ታመመ። እኛ በመከራና በስቃይ በሞት በዘላለም ሞት እንዳንቀጣ እርሱ የኛን ሞት ወሰደ። እርሱ ስለኛ ሁሉን ሆነ፣ እርሱ ስለኛ ባዶ ሆነ። በዚህ ያላችሁ እናቶቼ፣ በዚህ ያላችሁ አባቶች፣ ደግሞ በዓለም ዙሪያ ያላችሁ ይህንን መልእክት የምትሰሙ ሁላችሁም አንዱ ስለኛ ሞቷል። ፋሲካችን ክርስቶስ ታርዶልናል። የታረደልን ሕያው የሆነ አምላክ ነው። ክብሩን ጥሮ የመጣ አምላክ ነው። ጌታ ይመስገን። ይህ ደግሞ ለኛ ድንቅ ስጦታ ነው። እግዚአብሔር ስለወደደን ከዛሬ 2000 ዓመተ ምህረት በፊት ልጁን ላከልን፣ ሕይወትን ሰጠን። ልጁም ስለኛ መጣ፣ ራሱን አሳልፎ ሰጠን። ከድቅድቅ ጨለማ ወደሚደነቀው ብርሃን፣ ከዘላለም ሞት ወደ ዘላለም ሕይወት እንመጣ ዘንድ ራሱን አሳልፎ ሰጠን። የኃጢአት ደሞዝ ሞት ነው ወዳጆቼ። ክርስቶስ ኢየሱስ የኛን ኃጢአት ተሸከመ። ኢሳይያስ እንደጻፈልን እንደተናገረው የሁላችንም በደል በእርሱ ላይ አኖረ ይላል። የሁላችንም በደል እኛ በነጻነት እንኖር ዘንድ፣ እኛ ሕይወትን እናገኝ ዘንድ እርሱ ስለኛ ተመቷል፣ እርሱ ስለኛ ተገርፏል፣ እርሱ ስለኛ ቆስሏል። በእርሱ ቁስል እኛ ተፈውሰናል። ቀኝ እጃችሁን አንሱና በእርሱ ቁስል እኔ ተፈውሻለሁ በሉ። እሱ ሞቶ በሉ፣ እኔ ሕይወትን አግኝቻለሁ በሉ። ጌታ ይመስገን። ይህ የትንሳኤ መታሰቢያ በዓል ላለፉት 9 ዓመት በሐዋሳ የድል ብስራት ወንጌል ቤተክርስቲያን ከናንተ ጋር እንዲህ አብሮ በማሳለፍ ማዕድ በመቁረስ እንዲያውም ደግሞ ቤተክርስቲያን የምታዘጋጀው ስጦታ ዱቄት፣ ዘይት በመስጠት ላለፉት 9 ዓመት ከናንተ ጋር ቆይታ አድርገናል። እግዚአብሔር አምላክም መልካም ያደረገልን መጥቷል። ዛሬም እናንተን እናቶቻችን የጠራናችሁ ልክ እንደ ባለፉት ዘመናትና ጊዜያት እግዚአብሔር አምላክ ከሰጠን ለናንተ በመስጠት በመቁረስ ፍቅርን ለማካፈል ነው። ለጌታ ክብር ይሁን። ምክንያቱም እኛ ከእግዚአብሔር የተማርነው መስጠት ነው፣ ፍቅርን ማካፈል፣ ምህረትን ማድረግ፣ ቸርነትን ማድረግ ነው። በተለይ ይህ ሳምንት ሁሌም ከአእምሯችንም ከልባችንም የማይጠፋው ከዛሬ 2000 ዓመተ ምህረት በፊት እግዚአብሔር አምላክ መተካ የሌለውን አንድያ ልጁን ለሰው ልጆች ሁሉ አሳልፎ የሰጠበት ጊዜ ነው። ይህ ጊዜ የስጦታ ጊዜ ነው። ፍቅር ከሰማይ ወደ ምድር የወረደበት፣ ሰማይ ከምድር የታረቀበት፣ የሰው ልጅ ከእግዚአብሔር ጋር የታረቀበት ጊዜ ነው። ስለዚህ እኛም ደግሞ በዚህ መታሰቢያ በዓል እግዚአብሔር አምላክ ከሰጠን ስጦታ ለናንተ አብረን ማዕድ በመቁረስ እንዲሁም ደግሞ ያዘጋጀንላችሁን ስጦታ በመስጠት ይህንን በዓል እናሳልፋለን። ይህንን ያደረገው ግን እግዚአብሔር ነው። ለእግዚአብሔር ክብር ይሁን። እናቶቻችን እዚህ ያላችሁ ወንድሞች አባቶች በእውነት
ከናንተ ጋር ይህን ቀን ስናሳልፍ ከዚህ ቀደም እንደምንላችሁ ታላቅ ደስታም ይሰማናል። በእርግጥ እኛ የምንሰጣችሁ ነገር ፍቅርን ለማሳየት ካለን ነገር ነው የተወሰነ የምንቆረሰው። ዛሬ ያለን ነገር እናካፍላችኋለን። ጥቂቱን ስጦታ ይዛችሁ ትሄዳላችሁ። እግዚአብሔር ግን በቤታችሁ ሙላትና መትረፍረፍ ያድርግ፣ በኢየሱስ ስም ያድርግ። በምድር ላይ ዝናብ እስኪዘንብ ድረስ የዛች የመበለት ሴት ታሪክ እንደተቀየረ ከማድጋዋ ዱቄት ከማሰሯ ዘይት እንዳልጠፋ እግዚአብሔር ከቤታችሁ በኢየሱስ ስም አንዳች ነገር እስከማይጠፋ ድረስ በሙላት ይባርካችሁ። ጉለታችሁ ይሙላ፣ ደጃችሁ ይከፈት፣ ጤናችሁ ሙሉ ይሁን፣ ረጅም ዕድሜ ያጥግባችሁ፣ ዘመናችሁ የተባረከ ይሁን። ከክፉ ተጠበቁ፣ ከጠላት ተጠበቁ፣ በነገር ሁሉ ተባረኩ። አሜን። እንግዲህ በዓለም ዙሪያ ሆናችሁ ይህንን ፕሮግራም የምትከታተሉ ሁላችሁም እንኳን ለ2018 የትንሣኤ መታሰቢያ በዓል በሰላምና በጤና አደረሳችሁ። እኛ ጌታ ረድቶን ከዚህ ቀደም ለ9 ዓመታት እንዳደረግነው ፕሮግራም በሐዋሳ የድል ብስራት ወንጌል ቤተክርስቲያን እገዛ ከሚያስፈልጋቸው እናቶች አባቶች ጋር እንዲህ አብሮ ማዕድን በመቁረስ እንዲያውም ደግሞ ዱቄትና ዘይት በመስጠት የምናሳልፍባቸው ጊዜያት ናቸው። ምክንያቱም መጽሐፍ ቅዱስ ሲናገር ለደሃ ቸርነት የሚያደርግ ለእግዚአብሔር ያበድራል ይላል። መስጠት እየቻልን አለመስጠት ንፉግነት ነው። እግዚአብሔር ከሰጠን ነገር ለሌሎች በመስጠት በዙሪያችን ያሉትን ምስኪኖችን ድሆችን በመጎብኘት ይህንን ጊዜ እንድናሳልፍ ጥሬን አስተላልፋለሁ። ለእናንተ መልካም በዓል ይሁንላችሁ። እንዲያውም ደግሞ ሁል ጊዜም ከዚህ ራእይ ጎን ቆማችሁ በተለያየ ጊዜም አገልግሎታችንን እየደገፋችሁ አብራችሁን እየቆማችሁ ያላችሁ ሁላችሁም እግዚአብሔር ይባርካችሁ። ይህ የ2018 የትንሣኤ መታሰቢያ በዓል መልካም በዓል ይሁንላችሁ። የእግዚአብሔር ቃል እንደሚናገረው ፋሲካችን ክርስቶስ ታርዷልና እንደሚል ኢየሱስ ስለኛ ታርዷል። ጌታ ኢየሱስ ክርስቶስ የተባረከ ይሁን። እንግዲህ ይህ የትንሣኤ በዓል ለኛ ትልቅ የሆነ የድል የአሸናፊነት የታላቅነት ደግሞ ምልክት ነው። ጌታ የተመሰገነ ይሁን። የትንሣኤን በዓል መታሰቢያ በማድረግ በሐዋሳ የድል ብስራት ወንጌል ቤተክርስቲያን ከነሱ ጋር አብሮ ማዕድን የመቁረስ ጊዜ እያደረግን ነው። እንደገና ደግሞ ያዘጋጀነውም ስጦታ አለ፣ ዱቄትና ዘይት ስጦታን አዘጋጅተናል። እግዚአብሔር እየረዳን እያገዘን ነው ያለው። ጌታ የተባረከ ይሁን። ይህን ፕሮግራም ደግሞ በዓለም ዙሪያ ሆናችሁ እየተከታተላችሁ ያላችሁ እግዚአብሔር አምላክ ይባርካችሁ። ኢየሱስ አንድ ጊዜ ለደቀ መዛሙርቱ እንዲህ አላቸው፣ ድሆች ሁል ጊዜ ከናንተ ጋር ይኖራሉ አላቸው። ስለዚህ ሁላችሁም በያላችሁበት አጠገባችሁ ያሉ መደገፍ የሚያስፈልጋቸው በዚህ ሰዓት መረዳት የሚያስፈልጋቸው አቅመ ደካሞች ረዳት የሌላቸው መበለቶች ቢኖሩ እናንተም እንድታስቧቸው ይህ የትንሣኤ በዓል ምክንያት በማድረግ ከቤታችሁ ካለው ነገር እየቆረሳችሁ እንድታካፍሏቸው በዚሁ አሳስባችኋለሁ። ምክንያቱም እግዚአብሔር አምላክ እኛን ስለወደደን አንድ ያለውን ልጁን ምትክ የሌለውን ልጁን የሰጠን። ስለዚህ መስጠት ከተረፈን ከሞላን ብቻ ሳይሆን ከጉለታችን የምናደርገው ትልቅ ስጦታ ነው። በመስጠት ውስጥ ደግሞ ማትረፍ ነው ያለው፣ ደስታ ነው ያለው፣ ረፍት ነው ያለው። ይህንን ረፍት ይህንን ደስታ በመስጠት ውስጥ ያለውን ደስታ እንድትካፈሉ እንድታዩት እናንተ ማጠገባችሁ ያሉትን ሰዎችን እንድታስቡ
በዚሁ በጌታ ፍቅር አሳስባችኋለሁ። ሁሉ ጊዜም ከዚህ አገልግሎት ጎን ቆማችሁ የምትጸልዩልን በርቱ ምትሉን በመናገለግለው የወንጌል ስርጭት እዚህም በመናገለግለው አገልግሎት ሁሉ ጊዜ ከኛ ጋር አብራችሁ ምትሆኑ ምትጸልዩልን ምትደግፉን በርቱ ምትሉን እግዚአብሔር ይባርካችሁ። ተባረኩ። ፕሮግራሙን ተከታተሉ። እንወዳችኋለን። መልካም በዓል። ክብር ለኢየሱስ ይሁን። ስለዚህ ስለ መልካም የምሳ ጊዜ እግዚአብሔር ስም ይባረክ። አሁን ደግሞ የምንመርቅበት ጊዜ ይሆናል። ያው ይስሐቅም በልቶ ጠግቦ ነው ልጆቹን የመረቀው አይደል? ያው እናንተም እናቶቻችን በልታችሁ ጠግባችኋል። አሁን የበረከት ጊዜ ይሆናል። ኢየሱስ ጌታ ነው። ከጉድለቷ እየባረከች ያለችውን የእግዚአብሔርን ሴት ይሄው በፊታችሁ ትንበረከካለች። እስቲ እጃችሁን ዘርጉና ባርኩ። እግዚአብሔር መድኃኔዓለም ካንቺ ጋር ይሁን። ኢየሱስ ክርስቶስ ካንቺ ጋር ይሁን። ያሰብሽውን ሁሉ ይሙላልሽ። እግዚአብሔር ይስጥሽ። እድሜያሽን ጨምሩ፣ ፊት ይሁኑ። ጌታ ኢየሱስ አንቺ እጅ ብር ወርቅ ይሁኑ። ልጆች ዙሪያ ሁሉ ሰላም ይሁኑ። እድሜያ ላይ እድሜያ ይጨምሪ። ኢትዮጵያ አገሪ ሰላም ይሁኑ። መንገዱ ሁሉ ዳና ሰላም ይሁኑ። በጌታ በኢየሱስ ክርስቶስ ስም ተባረኪ። እግዚአብሔር አምላክ እንደ አብርሃም የሁሉ አባት ነው። አምላክ እግዚአብሔር በዘመንሽ በእድሜሽ በአገልግሎትሽ በመትወጪው በመትገቢው መንገድ ሁሉ በኢየሱስ ስም እንደ አብርሃም የተባረክሽ ሁኚ። እግዚአብሔር አምላክ የምትሄጅበትን መንገድ ይምራሽ። እስቲ በዓለም ዙሪያ ያሉትን እናንተ እንድትበሉ በዓልን እንድታከብሩ የረዷቸው ከሷ ጋር አብሮ ሆኖ ከዚህ ቤተክርስቲያን ጋር በመተባበር በሩቅም በቅርብም ያሉ እጃቸውን ይዘረጓሉ። እስቲ እጃችሁን ዘርጉና ልጆቻችን ባላችሁበት ስፍራ ተባረኩ በሉ። እስቲ እግዚአብሔር ይባርካችሁ በሉ። እስቲ ባላችሁበት ምድር በሉ። እስቲ እግዚአብሔር ይጠብቃችሁ በሉ። እስቲ በዓለም ዙሪያ ሁሉ ያላችሁ በሉ። እስቲ እግዚአብሔር ከናንተ ጋር ይሁን በሉ። እስቲ ባረክናችሁ በሉ። እስቲ ተባረኩ በሉ። እስቲ እግዚአብሔር ይባርካችሁ በሉ። ዘመናችሁ ይባረክ በሉ። እስቲ ክፉ አያግኛችሁ በሉ። እስቲ ባላችሁበት ተጠበቁ በሉ። እስቲ በኢየሱስ ስም ተባረኩ። አሁንም እንባርካለን። ኢየሱስ ጌታ ነው። እስቲ በዚህ ቸርች ውስጥ ያሉ አገልጋዮች ሁሉ ሌሊቱን ሙሉ ሳይተኙ ለእናንተ ይሄን የሚበላ ምግብ ሲሰሩ የነበሩ እስቲ ባላችሁበት ተንበርከኩ። እናቶች ይባርኳችሁ። እግዚአብሔር ይባርካችሁ በሉ። ዘመናችሁ ይባረክ በሉ። እስቲ እቺን ቤተክርስቲያን ያዙ። እግዚአብሔር ርስት እንዲሰጣት ለዚህ ቤተክርስቲያን ቦታ እንዲሰጣት ከከራይ ቤት እንዳያወጣት እግዚአብሔር እቺን ቤተክርስቲያን እንዲያሰፋ የአፋችሁ ቃል የጸና ይሁን። ተባረኩ። አሁን ደግሞ የስጦታ ጊዜ ይኖረናል። ስለሚበቃችሁ ሳይሆን ፍቅራችን ልንገልጽ የበዓሉ ቀን የተወሰነ ደስ እንዲላችሁ ነው። ጌታ ኢየሱስ ክርስቶስ ጉለታችሁን ይሙላ።